ጤና ይስጥልን ክቡራን ተመልካቾቻችን እንደምን ውላችኋል ባህር ዳር ከተማ ነው የምንገኘው በዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን በ10 ክልሎችና በሁለት ከተማ አስተዳደሮች የአጀንዳ ማሰባሰብና የተሳታፊ መረጣ የምክክር መድረኮችን ሲያከናውን ቆይቶ ነበር በዚህ በባህር ዳር ከተማ ደግሞ የአማራ ክልል የአጀንዳ ማሰባሰብና በዋናው ሀገራዊ ምክክር ጉባኤ ላይ የሚሳተፉ ተሳታፊዎች መረጣ የምክክር መድረክን ዛሬ በይፋ ማከናወን ጀምሯል በዚህ በመክፈቻ ስነ ስርዓቱ ላይ ከአማራ ክልል 267 ወረዳዎች የተመረጡ ተሳታፊዎችና የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች ተገኝተው ነበር ኮሚሽነሮቹ ከምክክር ሂደቱ ጋር በተያያዘ የተለያዩ መልእክቶችንም አስተላልፈዋል ይህ በዛሬው ዕለት በባህር ዳር ከተማ የሚጀመረው የአማራ ክልል የአጀንዳ ማሰባሰቢያና ለሀገራዊ ምክክር ጉባኤ የሚሳተፉ ተሳታፊዎችን የመምረጥ ስራ ለኮሚሽኑ 13ኛ መድረኩ ነው መድረኩ በቀጣይ ኮሚሽኑ ለሚያከናውነው የምክክር ጉባኤ የአጀንዳ ቀረጻ ሂደት ወሳኝ የሆኑ ግብዓቶች እንደሚገኙበት ይጠበቃል በተጨማሪም በሀገራዊ ምክክር ጉባኤው ላይ ክልሉን ወክለው የሚሳተፉ ተወካዮች ትመርጣላችሁ በአጠቃላይ በሀገራዊ ምክክር ሂደትና ፋይዳ ዙሪያም የተሻለ ግንዛቤና መግባባት እንደሚፈጠር ተስፋ ይደረጋል ለዚህ ሂደት መሳካት ወሳኝ የሆነውን አስተዋጽኦ ለማበርከት በርካታ ውጣ ወረዶችና ስጋቶችን በማለፍ በዚህ መድረክ ስለተገኛችሁ በኮሚሽኑ ስም ልባዊ ምስጋናዬን ለማቅረብ እወዳለሁ ክቡራትና ክቡራን የመድረኩ ተሳታፊዎች በቀጣይ ቀናት በሚኖረው ምክክር ሂደት በኃላፊነት ስሜት አሁንም ቅድም በጓደኞቼ እንደተገለጸው የነቃ ተሳትፎ ማድረግ የበኩላችሁን ታሪካዊ አስተዋጽኦ እንደምታበረክቱ በአክብሮት ጥሬን አቀርባለሁ እዚህ መጣችሁ በምትመካከሩበት ጊዜ አንደኛ ልንመካከርበት የሚገባቸው ጉዳዮች ቅር ያሰኙን ጉዳዮች የአማራን ህዝብ በዚህ መልክ ጎድቷል የምትሏቸው ጉዳዮች መነጋገር ለዛም የመፍትሄ ሐሳብ መስጠት ከዛ ደግሞ ይህንን ጉዳዮቻችሁን ያነሳቻቸውን ያነገባቻቸውን ነጥቦች በሚገባ ወክለውን ሊነጋገሩልን ይችላሉ ጠንካሮች ናቸው አመኔታ አላቸው የምትሏቸው ሰዎች መርጣችሁ ተሰጡናላችሁ እነዛ ሰዎች በጠቅላላ በኢትዮጵያ ደረጃ በመናደርገው ምክክር ላይ ወክለዋችሁ ይገኛሉ ማለት ነው አማራ ክልል ከዚህ ቀደም ያለው ቅሬታ ይታወቃል እንደዚህ አልተገኘንም ነበር የሚለው ነገር መቅረት አለበት የአማራ ህዝብ ተወክሎ በሚያምንበት ጉዳይ ተነጋግሮ መፍትሄ አስገኝቶ ለህዝቡ ይመለሳል ማለት ነውና ዛሬ ትልቅ ምዕራፍ ነው ቅቡልነት ያለው ሀገራዊ መንግስት የምንገነባበት ሂደት ነው የኢትዮጵያ ህዝብ የስልጣን ባለቤት የሚሆንበት ሂደት ነው ይሄ ሂደት ስለዚህ ይሄ ያለ ለምንድን ነው የምንገዳደለው ይሄን ማድረግ እየቻለን ለምንድን ነው እርስ በርስ የምንገዳደለው እና በዚህ መንፈስ በእውነት በዚህ ክልልም ምንም ተስፋ ሳንቆርጥ ብዙ ውጣውረዶች ተግዳሮቶችም ቢኖሩ እግዚአብሔር ረድቶን ክብር ለእግዚአብሔር ይሁን ለዛሬ ቀን በቅተናል በዚህ ሂደት በመሳተፋችሁ በጣም ልትቆሩ ይገባል ይሄ የሰላም ሂደት ነው የምክክር ሂደት የእውነት ሂደት ነው ያመጻ ሂደት አይደለም እግዚአብሔር የሚወደው ሂደት ነው እግዚአብሔር የሰላም አምላክ ነው ሰይጣን ደግሞ ያመጻ ምንጭ ነው እና አመጻ ያስፈልግም ጦርነት ያስፈልግም ብላችሁ በምክክር አገራችንን ወደፊት ማስኬድ እንችላለን ብላችሁ በዚህ አምናችሁ በእውነት ከተለያየ ቦታ በመገኘታችሁ በጣም ደስ ብሎናል እግዚአብሔር ያክብረልን እንመካከር ምንድነው ነገሩ እስኪ እንመካከር ይፈታል ችግሩ አንዳችን ለአንዳችን ህመምና ቁስል የፈውስ ምክንያት እንጂ የስቃይና የሞት ምክንያት መሆን የለብንም የሚል ጽኑ እምነት አለኝ በዚህ ሀገራዊ ምክክር ውስጥ ተሳተፍ በትህትና በሰከነ መንፈስ በእውቀትና በእውነት
ላይ ተመርኩዘን የጋራ መፍትሄን ለመፈለግ በማግኘት ሀገሬንና ህዝቦችን ከፍ ለማድረግ የመመካከር የሰላም አርበኛ ለመሆን ቃል እገባለሁ። ኢትዮጵያ ሀገራችን ታማለች። እሷን ለማዳን እኛ መድኃኒት ሁነን እኛ እናቶች ደግሞ ለሁሉም ቅርብ ስለሆን ለጉዳቱም ለማንኛውም ለሁሉም ነገር ለጉዳቱ ቅርብ ስለሆን እናቶች የተሻለ ምክክር ያመጣሉ ብሎ ታስቦ እንደ ሀገር ኢትዮጵያን ለማዳን ልጆቻችን ወንድሞቻችን ናቸው የሚጎዱት እየተጎዳ ነው ሀገሪቱም ተጎድታለች ልጆቻችን ወንድሞቻችንም እየተጎዱ ስለሆነ ይሄንን ሀገር በምክክር በጦርነት ሳይሆን በምክክር ሀገሪቱን ለማዳን ተብሎ ታስቦ የታሰበ የምክክር ኮሚሽን ስለሆነ ይሄንን ያው በዚህ ተመርጬ መጥቻለሁኝ። እኔ ከሀገራዊ ለኡነት ማለት ነው ከሀገራዊ ምክክር መድረክ በጣም ጥሩ ውጤት ተጠብቃለሁኝ። ለምን እንደ ባህልም ከመድረኩ እንደተገለጸው እንደ ባህልም ከቤት ከጎረቤት ጀምሮ ምክክር የሚለው ነገር ጥሩ ውጤት ያመጣል ብዬ አስባለሁ። አሁንም ያንድ ወገን ያንድ ሃይማኖት ያንድ ብሔር ጉዳይ ሳይሆን የኢትዮጵያ የአገራችን ጉዳይ እምን ላይ ይረፍ ምን ያምጣ ባፈሙዝ አይደለም። ነገር ግን ተመካክረን ጥሩ ውጤት እንደምናመጣ ደስ ብሎኝ ነው ይሄን ሀገራዊ ምክክር መድረክ ስሳተፍ ማለት ነው። ስለዚህ ከሁሉንም ያማከለ ኢትዮጵያን ያማከለ አንድ ትልቅ ሀገር እንሰራለን እንዳድስ እንሰራለን ብዬ አስባለሁ። ይሄ ምክክር ጥሩ ውጤት ያመጣልናል ብዬ አስባለሁ። እንደዚህ ጋር መጠብቀው የድሮሃን ኢትዮጵያ ሰላማዊት የሆነች መተሳሰብ የአንድነት የፍቅር የሆነችውን ሀገር አባቶቻችን ያቆዩአትን ሀገር እጠብቃለሁ ከዚህ ስብሰባ በኋላ። በተለይ የምክክር ኮሚሽኑ እንደ ሀገር አንድ አይነት አስተሳሰብ ሀገርን እንደ ሀገር ሊያቆሙ የሚችሉ አስተሳሰቦች ይጎለብታሉ ብዬ አስባለሁ። በተለይ አሁን የታጠቁ ኃይሎች ወደ አንድ ወደ ሰላም የሚመጡበት ሀገር እንደ ሀገር እንድትቀጥል የተለያዩ ዝንባሌዎች አሉ። እነሱ ወደ አንድ መጥተው የተለያዩ ጥያቄዎች አሉ። እነሱ ወደ አንድ መጥተው ችግሮቻችን ፈትተን ኢትዮጵያ እንደ ኢትዮጵያ የምትቀጥልበትን መንገድ እኔ ባለ ሙሉ ተስፋ ነኝ። ይሄን ጠብቃለሁ። ከዚህ ባሻገር ደግሞ በተለይ ወጣቶች አሁን ይሄ ሀገራዊ ምክክር ኮሚሽኑ ገለልተኛ ሆኖ ወጣቶችን የሲቪክ ማህበራትን የሀገር ሽማግሌዎችን ወጣ ሁሉን አሳታፊ አድርጎ ግልጽ የሆነ ውይይት እንደ ሀገር መደረጉ ይሄ ይበልጥ ሊጠናከር ይገባል። እንደሚታወቀው እንግዲህ በአማራ ክልል ነፍጥ ይዘው የትግል የሚያካሂዱ አካላትም እንዳሉ ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን በተደጋጋሚ ለነዚህ አካላት ወደ ምክክሩ እንዲመጡ ጥሪ ሲያቀርብ እንደነበር ይታወሳል። ዛሬ በዚህ በመክፈቻ ስነ ስርዓቱም ላይ ይሄው ጥሪ ዳግም የቀረበበት ሁኔታ ነው ያለው። ያነጋገርናቸው የምክክር መድረኩ ተሳታፊዎችም ለነዚህ ወንድሞችና እህቶች ጥሪ አቅርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ ሁሉን አካታችና አሳታፊ መሆን እንዳለበት በጽኑ ከማመን ባለፈ ህጋዊ ግዴታው እንደሆነም በቅጡ ይገነዘባል። ለዚህም በክልሉ ያሉ ታጣቂ ወገኖቻችንን ጨምሮ ሁሉም ወገኖች እንዲሳተፉ ለማድረግ ያላሰለሰ ጥረት ሲያደርግ ቆይቷል። አሁንም ደግመዋለሁ፣ አሁንም ሁሉንም አሸናፊ ወደሚያደርገው የምክክር መድረክ ሁሉም ተሳታፊዎች የሃምኮ ለታጣቂዎች በድጋሚ ጥሪውን ያቀርባል። አሁን ታጥቀው የሚንቀሳቀሱ አካላት ችግር ካለባቸው ብሶት ካለባቸው ይምጡ። እየተጋበዘ ነው። እኛም ተጋብዘን የመጣ ነው። እንደዚህ ጋር እነሱም ኢትዮጵያውያን ናቸው፣ እኛም ኢትዮጵያውያን ነን። ችግር ይኖራል። ችግሩን ይምጡና እንነጋገር። በንግግር የማይፈታ ነገር ስለሌለ ማለት ነው። ስለዚህ ዜጎች ነን። ጫቃም ሆነ ውስጥ ሆነ መፍትሄው ጦርነት አይደለም፣ አሁን መሳሪያ አይደለም መፍትሄውና ያንዳንዳችን አእምሮ አለን። አእምሮ ደግሞ ከእግዚአብሔር ቀጥሎ አእምሮአችን ነው የሚዳኝና በአእምሮአችን መልካም ስብዕና ኑሮን ለሀገር የሚባል ለልጆች የሚባል ነገር ብንሰራ መልካም ነው። እባካችሁ ወገኖቼ ሆናችሁ በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ
ለኢትዮጵያ ደግነት እናስብ ለኢትዮጵያ መልካም እና ለልጆቻችን ስንል ለራሳችን ስንል ነው ጥሩ ምን ሆነውና ሰው ለራሱ ጥሩ ሲሆን ለሀገሩ ጥሩ ይሆናልና አባካችሁ ወደ መሰላም መንገድ እንምጣ እንነጋገር እንደራደር አባካችሁ ስለ ኢትዮጵያ አምላክ በሰላም በንግግር በድርድር እንወያይ ነው ምለው ወንድሞቻችን በጫካ ላይ ያሉት ደግሞ በሰላማዊ መንገድ ጥያቄያቸው ተፈትቶ በመመካከር አንድ በመሆን የታሰሩት ምሁራንም ተፈትተው ሁሉም የኢትዮጵያ ልጆች ናቸውና በአንዲት ኢትዮጵያን እንድናሳድግ ሰላማዊት የሆነች በሰላም ወጥተን የምንገባባት በሰላም ሰርተን የምናተርፍባት ለራሳችን ለቤተሰባችን ለሀገር የምንተርፍበትን ስራ እንድንሰራ ነው ጫካ የገቡ ወንድሞችን እኔም እንደዚህ ጋር ኑ ተመካክረን ውጤት እናምጣ በጠረጴዛ ዙሪያ ወንድሙን ገሎ ውጤት አይመጣም እላለሁ ስለዚህ ንቶሎና ወደኛ እዚህ ሀገራዊ ምክክር ላይ መታችሁ ተመካክረን እናንተም አፈሙዝ ይዛችሁ ጫካ የገባችሁበትን ምክንያት እዚሁ ሀገራዊ ምክክር ላይ አቅርባችሁ ተመካክረን ውጤት እናምጣላለሁኝ በመገዳደል በመሞት ማንን ነው የሚገለው ወንድም ነው እየገደለ ያለው ስለዚህ እኛም ይሄ ያመመን ስለሆነ እናንተም መታችሁ እዚህ ሀገራዊ ምክክር ላይ ጥያቄያችሁን አቅርባችሁ ጥሩ ኢትዮጵያን እንገንባ አላለሁ አው በመላው ሀገራችን የታጠቁ በእኛም ክልልም በሌሎች ክልሎችም የታጠቁ ታጥቀው በትጥቅ ትግል ችግሮችን እንፈታለን ብለን አስበው ወደ ጫካ የገቡ ወንድሞች ወደ ሀገራዊ ምክክር ኮሚሽን ወደ ውይይት ተመልሰው በውይይት በመመካከር በህግ ችግሮች ይፈታሉ መንግስት ይሄንን ችግር እፈታለሁ ብሎ ይሄን ኮሚሽን አቋቁሞ ኑ ወደ ውይይት ይያለ እየጠራ እኛ ወደ ጫካ ምን ሄድበት ዛሬ ልክ እንደ ዱሮ ወደ ኋላ ቀርነት ዘመን አስተሳሰብ ተመልሰን ነገሮችን በዱላ እንፈታለን ነገሮችን በጉልበት እንፈታለን ነገሮችን በጦር መሳሪያ እንፈታለን ዓለም ዛሬ ያለችበት ሁኔታ ይታወቃልና በጦር መሳሪያ የተፈታ ችግር ስለሌለ በውይይት በመመካከር የሀገራችን ችግር ይፈታልና ወደ ሰላም ወደ ውይይት እንዲመለሱ ጥሪን አስተላልፋለሁ እኔም እንደግለሰብ በጸጥታ ችግር ምክንያት ተወካይ ካልተመረጠባቸው 4 ወረዳዎች በስተቀር በመላው አማራ ከሚገኙ 267 ወረዳዎች የተወከሉ ከ6000 በላይ ተሳታፊዎች በአጠቃላይ ይሳተፉበታል ተብሎ የሚጠበቀው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከዛሬ ጀምሮ እስከ ሚያዝያ 4 2017 ዓ.ም ድረስ ይካሄዳል ተብሎ ይጠበቃል ይህ የአጀንዳ ማሰባሰብ የምክክር ሂደት ሲጠናቀቅም በአጠቃላይ የተጠቃለሉ የአማራ ክልል አጀንዳዎች ለኢትዮጵያ ሀገራዊ ምክክር ኮሚሽን የሚቀርቡ ይሆናል ተብሎ ይጠበቃል ለኢቢኤስ ቴሌቪዥን ለተጠናቀረው ዘገባ ኤርሚያስ በጋሻው ነኝ ከባህር ዳር